ሰላም ተማሪዎች እንዴት ናችሁ? ኮሳም ነኝ ከኢትዮቴም አካዳሚ። በዛሬ ቪዲዮአችን ግሎባል ቻፕተር 3 ኢንተርናሽናል ፖለቲካል ኢኮኖሚ በሚለው ተገናኝተናል። እንግዲህ ቀደም ሲል በሰራናቸው ተከታታይ ቪዲዮዎች ቻፕተር 1 ግሎባል፣ ቻፕተር 2 ለማየት ሞክረናል፣ ዲቴል ለማየት ሞክረናል። ሁለቱን ቻፕተሮች ያላያችሁ ልጆች እዛ ሄዳችሁ ብታዩ ይመከራል፣ የተያያዘ ኮንሰፕት ስላለው ማለት ነው። እንግዲህ ዛሬ ቻፕተር 3 እንጀምርና በሚቀጥሉት 2 ወይም 3 ፓርቶች ለመጨረስ እንሞክራለን። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ እንድታደርጉ፣ እንዲሁም ቪዲዮ መጨረሻ ላይ ታክስ ስትወዱት ላይክ እንድታደርጉ፣ ለጓደኞቻችሁ ሼር እንድታደርጉ እንላለን። እና ደግሞ ቪዲዮውን ስታዩ ቪፒኤን እያበራችሁ እንድትተባበሩን እንጠይቃለን። ኦኬ ዛሬ ቻፕተር 3 ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን እንጀምራለን ማለት ነው። ኦኬ አውትላይኖች አሉን። የመጀመሪያው ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ። ፖለቲካል ኢኮኖሚ ምን ማለት ኢንተርናሽናል ፖለቲካል ኢኮኖሚ አይፒኢ ሚኒንጉን እናያለን። ሌላው ኔቸሩን እናያለን። ሌላው ቴዎሬቲካል ፐርስፔክቲቭ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ። ቴዎሬቲካል ፐርስፔክቲቮች አሉ ወደ 3 የሚጠጉ በዋነኝነት። ሌሎች ተጨማሪ ቲዮሪዎች አሉ፣ እነሱን የምናይ ይሆናል። ሌላው ሰርቬይ ኦፍ ዘ ሞስት ኢንፍሉዌንሻል ናሽናል ፖለቲካል ኢኮኖሚ ሲስተም ኢን ዘ ወርልድ። በፖለቲካል ኢኮኖሚ ሲስተም ላይ በጣም ኢንፍሉዌንሻል የሆኑ እንደ ሞዴል የሚታዩ እንትኖች አሉ፣ ሀገራቶች አሉ። ከነሱ የተወሰዱ ሰርቬዎች አሉ ከአሜሪካ እና ጃፓን ምናምን አሉና እነሱን የምናይ ይሆናል። ሌላው ኮሬሾ ገቨርኒንግ ኢንስቲትዩሽን ኤንድ ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ የሚሆን በመጨረሻ የምናይ ይሆናል። 3.1 ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ። ኢንተርናሽናል ፖለቲካል ኢኮኖሚ ምን ማለት ነው? ኔቸሩስ እንዴት ተጀመረ ወደሚለው ነገር ስንመጣ IPE is the study of the relationship between governments and businesses። ስለዚህ IPE ወይም ኢንተርናሽናል ፖለቲካል ኢኮኖሚ በመንግስትና በንግድ ዙሪያ ወይም በመንግስትና በነጋዴዎች ሊሆን ይችላል ወይም በንግዱ ዓለም ዙሪያ ያለውን ሪሌሽንሺፕ የሚያጠና አንድ የጥናት ዘርፍ እንደሆነ ይችላል ማለት ነው። the field those consists of two central dimensions namely the political and the economic dimension። ስለዚህ ይሄ IPE የሚባለው ፊልድ ሁለት ዳይሜንሽን ይኖረዋል፣ ፖለቲካል ዳይሜንሽን እና ኢኮኖሚክ ዳይሜንሽን ማለት ነው። ፖለቲካል ዳይሜንሽኑ accounts for the use of power by a variety of factors including individual, domestic, group, state, IOS, NGO and TNCS። እንግዲህ ይሄ IPE ሁለት ዳይሜንሽን አለው፣ ፖለቲካል ዳይሜንሽን እና ኢኮኖሚክ ዳይሜንሽን አለው። ፖለቲካል ዳይሜንሽኑ ስለምንድን ነው የሚያጠናው? የተለያዩ አክተሮች አሉ፣ ለምሳሌ ኢንዲቪጁዋሎች አሉ፣ ዶሜስቲክ ግሩፖች አሉ፣ ስቴት አለ። እነዚህ ሁሉ አክተሮች ናቸው። ሌላ ነን ስቴት አክተር የምንላቸው እንደ ኤንጂኦዎች አሉና እነዚህ ስልጣናቸው እንዴት ይጠቀማሉ፣ በኢንተርናሽናል ፖለቲካል ኢኮኖሚ ላይ የስልጣን አጠቃቀማቸው ምን ይመስላል ብሎ የሚያጠናው የአንዱ ዳይሜንሽን ነው ፖለቲካል ዳይሜንሽን የምንለው ማለት ነው። ኦል ዚስ አክተር ሜክ ዲሲዥን አባውት ዘ ዲስትሪቢዩሽን ኦፍ ታንጂብል ቲንግስ ሰች አስ መኒ ኤንድ ፕሮዳክት ኦር ኢንታንጂብል ቲንግስ ሰች አስ ሴኩሪቲ ኤንድ ኢኖቬሽን። ሌላው ዘ ኢኮኖሚክ ዳይሜንሽን ደግሞ የሚለው ዲልስ ዊዝ ሃው ስኬርስ ሪሶርስ አር ዲስትሪቢዩትድ አመንግ ኢንዲቪጁዋል ግሩፕስ ኤንድ ነን ኔሽን ስቴትስ። ሌላኛው የIPE ሁለተኛው ዳይሜንሽን ኢኮኖሚክ ዳይሜንሽን የምንለው ነው። ይሄ ኢኮኖሚክ ዳይሜንሽን የሚያጠናው ስለምንድን ነው? ይሄ ሪሶርስ ባይ ኔቸር ስኬርስ ነው ማለት ሀብት ውስን ያለው እና ያ ውስነውን ሀብትን እንዴት በግሩፖች መካከል በኢንዲቪጁዋሎች መካከል እንዲሁም በኔሽን ስቴቶች መካከል ዲስትሪቢዩትድ ይደረጋል ብሎ ነው የሚያጠናው ማለት ነው። ስለዚህ ይሄ ዓለም አቀፍ ወይም IPE የምንለው ዓለም አቀፍ የፖለቲካ ኢኮኖሚ የምንለው መንግስታትና ንግዶች መካከል ያለውን ግንኙነት የሚያጠና የትምህርት ዘርፍ ነው እና ይሄም የፖለቲካውና የኢኮኖሚ ዘርፍን ያካትታል ማለት ነው። ፖለቲካል ዳይሜንሽን እና ኢኮኖሚክ ዳይሜንሽን አለው ማለት ነው። የፖለቲካው ዘርፍ የተለያዩ ተዋናዮች ማለትም ግለሰቦች አሉ፣ የሀገር ውስጥ የተለያዩ ቡድኖች ይኖራሉ፣ መንግስታት ይኖራሉ፣ ዓለም አቀፍ ድርጅቶች ይኖራሉ፣ መንግስታዊ ያልሆኑ ድርጅቶች NGO የምንላቸው እንዲሁም ትላልቅ ኩባንያዎች ይኖራሉና ስልጣን እንዴት እንደሚጠቀሙ የስልጣን አጠቃቀማቸው እንዴት ነው ብሎ ይመለከታል። ሌላው ደግሞ እነዚህ ተዋናዮች ገንዘብና ምርቶችን የመሳሰሉ ነገሮችን ወይም ደግሞ ከደህንነት ጋር ከፈጠራ ጋር የመሳሰሉ የማይዳሰሱና የሚዳሰሱ የምንላቸው ነገሮች አሉ። ለምሳሌ ገንዘብ ከሚዳሰስ ነው፣ የደህንነት ጉዳይ ከማይዳሰስ ጉዳይ ነው። እነዚህም በአጠቃላይ እንዴት ይጠቀማሉ እና እንዴት እንደሚከፋፈሉ የሚወስነው የIPE ክፍል ነው ፖለቲካል ዳይሜንሽን የምንለው ማለት ነው።
ኢኮኖሚክ ዳይሜንሽኑ ደግሞ ስኬርስ የሆነው ሪሶርስ እንዴት አድርገን ዲስትሪቢዩት እናደርጋለን የሚለው ላይ ደግሞ ፎከስ የሚያደርገው ደግሞ ኢኮኖሚክ ዳይሜንሽኑ ነው ማለት ነው። ሌላው ቴዎሬቲካል ፐርስፔክቲቭስ ኢንተርናሽናል ፖለቲካል ኢኮኖሚ ላይ ሶስት አይነት ፐርስፔክቲቮች አሉት። የመጀመሪያው ላይበራሊዝም ነው፣ ሁለተኛው ማርክሲዝም፣ ሶስተኛው ደግሞ ናሽናሊዝም ነው። መርካንታሊዝም ናሽናሊዝም ያ መርካንታሊዝም ይባላል። መርካንታሊዝም ኢዝ ኦልደስት ኦፍ ዘ ትሪ ዴቲንግ ባክ አስ ኢርሊ አስ ዘ 16th ሴንቸሪ ፐርሃፕስ ኢቨን ይላል። ይሄ ከሶስቱ ከላይበራሊዝም እና ከማርክሲዝም በጣም በእድሜ እንትን ያለ ነው ማለት ከአፈጣጠሩ አንጻር ኔቸሩ ማለት ነው። መርካንታሊዝም በጣም ረዥም እድሜ ያስቆጠረ ነው ማለት ነው። ማርክሲዝም ባይ ኮንትራስት ዘ ያንገስት ኦፍ ዘ ትሪ ኤንድስ አድቫንስድ ባይ ካርል ማርክስ። ይሄኛው ማርክሲዝም ደግሞ የምንለው ከላይበራሊዝም እና ከናሽናሊዝም በተቃራኒው ወይም ከመርካንታሊዝም በተቃራኒው በጣም የቅርብ ጊዜ የነበርና በካርል ማርክስ አማካኝነት አድቫንስ የተደረገ ቲዮሪ ነው ማለት ነው። ኦኬ የመጀመሪያው ላይበራሊዝም ነው። ላይበራሊዝም ዲፋይንስ ዘ አይዲያ ኦፍ ፍሪ ማርኬት ሲስተም ዛት ሚንስ ፍሪ ትሬድ፣ ትሬድ ሊበሬሽን ኤንድ ፍሪ ፋይናንሻል ኤንድ ፎሬን ዳይሬክት ኢንቨስትመንት ኦር ኤፍዲአይ ፍሎስ። ይሄ ላይበራሊዝም የምንለው አይፒ ላይ ያለው አመለካከት ምንድነው? ነፃ ንግድ ያስፈልጋል ብሎ የሚያምኑ ወይም ንግዱ ነፃ መሆን አለበት። ከተለያዩ ንግዱን የሚያቅቡ ነገሮች አሉ። በመንግስት የመንግስት ቁጥጥር ሊኖርበት ይችላል። የተለያዩ ግሩፖች ሊቆጣጠሩ ይችላል። ብቻ እንደዛ መሆን የለበትም እና ንግዱ ነፃ መሆን አለበት ነው ማለት። አኮርዲንግሊ ሪሙቪንግ ባሪየርስ ቱ ዘ ፍሪ ፍሎ ኦፍ ጉድስ ኤንድ ሰርቪስ አመንግ ካንትሪ ኢዝ ዘ ፕሪንሲፕል ኦፍ ላይበራሊዝም። እነዚህ ላይበራሊዝም ፕሪንሲፕላቸው ምንድነው? እቃዎች ከአንድ ሀገር ወደ ሌላ ሀገር ጉድሶች ማለት የሚዳሰሱ ቁሳቁሶች ማለት ነው። ሰርቪስ ደግሞ የማይዳሰሱቸው ማለት ነው። ስለዚህ ከአንድ ሀገር ወደ ሌላ ሀገር በሚጓጓዙበት ጊዜ ወይም ሸቀጥ ከአንድ ቦታ ወደ ሌላ ቦታ በሚጓጓዙበት ጊዜ ፍሪ ፍሎ ኦፍ ጉድስ ሊኖር ይገባል ነው በቃ ማለት ከመንግስት ጣልቃ ገብነት ነፃ መሆን አለባቸው ነው። The consensus amongst advocates of free trade is that it reduces price, raises the standard of living for more people, makes a wider variety of products available and contribute to the improvement in quality of goods and services። እንግዲህ ፍሪ ማርኬት ያስፈልጋል ብለው እነዚህ ላይበራሊዝሞች ሲነሱ ሀሳባቸው ወይም ጥቅሙ ምንድነው ብለው ያስባሉ? የመጀመሪያው ነገር የዕቃ ውድነት ይቀንሳል። ይሄ በተለይ ዕቃ ከጊዜ ወደ ጊዜ የዋጋ መጨመር ጋር ተያይዞ የሚፈጠሩ ችግሮች ምናምን ፍሪ ማርኬት ከሆነ ይቀንሳል ማለት ነው። ሌላኛው የህዝቦችን ኑሮ ያሻሽላል ነው። ሌላኛው ደግሞ ብዙ አይነት እቃዎችን ቫራይቲ ኦፍ ፕሮዳክቶችን ማግኘት እንችላለን። ፍሪ ማርኬት ከሆነ በገበያው ላይ የትኛውም እቃ ማግኘት ይቻላል ማለት ነው። እንዲሁም ደግሞ የእቃዎችን ኳሊቲ ሰርቪሶች እንዲጨምሩም ይረዳል ፍሪ ማርኬት ካለ ብለው ያምናሉ ማለት ነው። ሌላው ማርክሲዝም የሚባለው ነው። አስ ኤ ቴዎሬቲካል ፐርስፔክቲቭ ኢንተርናሽናል ፖለቲካል ኢኮኖሚ ኦፈርስ a critical analysis of the global economic system, emphasizing the role of class conflict and capitalist exploitation። እንግዲህ ማርክሲዝም በዓለም አቀፍ ፖለቲካ ኢኮኖሚ ውስጥ እንደ ንድፈ ሐሳብ የሚጠቀመው ምንድነው? የዓለም የኢኮኖሚክ ስርዓት የሚተች ነው ማለት የመደብ ትግል ያለበት እንዲሁም ካፒታሊዝም ብዝበዛ ያለበትን እነዚህ ሁለቱ ነገሮች በደንብ የሚያጎላ አይነት ቲዮሪ ነው ማለት ነው። views the international economy as structured by inherent inequality with a core of wealthy industrialized nation exploiting periphery of less developed countries. This exploitation occurs through various mechanisms including unequal trade, foreign investment and debt with perpetuate a system of dependency. እንግዲህ ማርክሲዝም በዓለም አቀፍ የኢኮኖሚ ውስጥ በተፈጥሮ አለመጣጣሞች አሉ የተዋቀረ ነው ማለት ምን ማለት ነው? ሀብታም የሆኑ ሀገራቶች አሉ በኢንዱስትሪ የዳበሩ ኮር ካንትሪ የምንላቸው፣ ሌሎች ደግሞ ወደ ኋላ የቀሩ በልማት ሊሆን ይችላል። በተለያዩ ምክንያቶች ደግሞ ኮር ወይም ደግሞ ፌሪፌሪ የምንላቸው ሀገራቶች አሉ ማለት ነው። ስለዚህ እነዚህ ኮር የምንላቸው ሀገራቶች ወይም ሀብታም የሚባሉት ሀገራቶች ታዳጊ የሆኑ ሀገራቶችን ይበዘብዛሉ የሚል አይነት ሀሳብ ያለው ቲዮሪ ነው ማለት ነው። እንግዲህ ይህ ብዝበዛ የሚካሄደው አንደኛ አንኢኳል ትሬድ ባልተመጣጠነ ንግድ አማካኝነት ሊሆን ይችላል። ሌላው በውጭ ኢንቨስትመንት ዙሪያ ሊሆን ይችላል። በዕዳ አማካኝነት ሊሆን ይችላል። እና ብቻ ዞሮ ዞሮ ምንድነው እነዚህ ፌሪፔሪ ላይ ያለው ወይም ታዳጊ የሆኑ ሀገራቶች በጣም ሀብታም በሆኑ ሀገራቶች ላይ በተለያየ ነገር ተብትበው እነሱ ላይ ጥገኛ እንዲሆኑ የሚያደርጉበት ስርዓት ነው ብሎ ነው ማርክሲዝም የሚያስቀምጠው ማለት ነው። ሶስተኛው መርካንታሊዝም ነው ኦር ናሽናሊዝም የምንለው ነው። is a theoretical and ideological perspective which defends a strong and pervasive role of the state in economy both in domestic and international trade, investment and finance። ይሄኛው ደግሞ ምን አይነት አይዲዮሎጂ ያለው ቲዮሪ ነው?
ኢኮኖሚው ላይ የስቴት ጣልቃ ገብነት በጣም ስትሮንግ መሆን አለበት ብሎ የሚከራከር አይነት ቲዮሪ ነው ማለት ነው። ማለት በዶሜስቲክ ሊሆን ይችላል ወይም በኢንተርናሽናል ትሬድ ሊሆን ይችላል፣ በኢንቨስትመንት፣ በፋይናንስ፣ በሁሉም ጉዳዮች ላይ በአጠቃላይ በኢኮኖሚው ላይ ስቴት ስትሮንግሊ መሳተፍ መቻል አለበት፣ ሁሉም ነገር በስቴት ቁጥጥር ስር መሆን መቻል አለበት ብሎ የሚያስቀምጥ አይነት ቲዮሪ ነው መርካንታሊዝም ወይም ናሽናሊዝም የሚባለው ቲዮሪ ማለት ነው። In arena of international trade, mercantilism promote an extreme policy of autarky to promote national economic self-sufficiency. ያው በኢንተርናሽናል ትሬድ ዙሪያ ላይ መርካንታሊዝም የሚባለው ቲዮሪ ስቴትን እንደ ኦቶሪቲ ነው የሚያዩት። ማለት በቃ ስቴት በሁሉም የበላይ ከመሆነ በሀገሪቱ ውስጥ በሚከናወኑ ምንም አይነት ንግዶች ውስጥ በበላይ ሆና የምትመራ አካል መሆን ያለባት ብሎ ነው የሚያስቀምጠው ማለት ነው። አኮርዲንግ ቱ መርካንታሊዝም ስቴት ሹድ ፕሌይ ዘ ሮል ኦፍ አይደንቲፋይንግ ኤንድ ዲቨሎፒንግ ኢንዱስትሪ ስሩአውት ኤ ቫራይቲ ኦፍ ሚንስ ኢንክሉዲንግ ታክስ ፖሊሲስ፣ ሰብሲዲሽን፣ ባንኪንግ ሬጉሌሽን ኤንድ ኢንተረስት ሬት ኤንድ ማኔጅመንት። ስለዚህ እንደ መርካንታሊዝም አስተሳሰብ ስቴት አንዲት ሀገር በሀገሪቷ ውስጥ ያሉ ኢንዱስትሪዎችን አይዴንቲፋይ ማድረግ መቻል አለባት። አይዴንቲፋይ አድርጋ ደግሞ የተለያዩ ታክስ ፖሊሲዎችን፣ ድጎማዎችን፣ ከባንክ ጋር የተያዙ ነገራቶችን፣ ከወለድ ጋር የተያዙ ነገራቶችን ለነዛ ኢንዱስትሪዎች እንዲመች የማድረግና ኢንዱስትሪዎቹ እንዲያድጉ የማድረግ ኃላፊነት አለባት እና ይህንን ሚና መጫወት አለባት ብሎ የሚያምን አይነት ቲዮሪ ነው ማለት ነው። ይህ እንግዲህ መርካንታሊዝም አሁን በዓለማችን ላይ የሚከተሉ ሀገራቶች አሉ። ለምሳሌ ብናይ እንደ ጃፓን፣ እንደ ሳውዝ ኮሪያ፣ ታይዋን፣ ቻይና እነዚህ በአሁን ጊዜ ይሄኛውን መርካንታሊዝም አስተሳሰብን ይከተላሉ። ኢንስቴድ ኦፍ ዘ ተርም መርካንታሊዝም however this states the East Asian economies especially Japan, South Korea and Taiwan use the term developmental state approach የሚለውን ሞር ይገልጻቸዋል። ወርድ የሚጠቀሙት መርካንታሊዝም ቲዮሪን አፕላይ ያደርጋሉ። ያው ሩቅ ምስራቅ የሚገኙ ሀገራቶች ናቸው ጃፓን፣ ሳውዝ ኮሪያ እና ታይዋን። ግን ሞር እነዚህን ስቴቶችን የሚገልጻቸው ዲቨሎፕመንታል ስቴት የሚለው አፕሮች ይሆናል ማለት ነው። In addition to the above mentioned foundational theories of international political economy, the following three contemporary theories of international political economy are also worth considering. እንግዲህ አሁን የያዙት ሶስት ቲዮሪዎች አሉ። ሊበራሊዝም አለ፣ መርካንታሊዝም አለ እና ማርክሲዝም አለ። ከነዚህ ከሶስቱ በተጨማሪ ደግሞ ሌሎች ተጨማሪ ቲዮሪዎች አሉ። የመጀመሪያው ሄጂሞኒክ ስቴቢሊቲ ቲዮሪ የምንለው is a hybrid theory containing the element of mercantilism, liberalism and even marxism። እንግዲህ ሄጂሞኒክ ስቴቢሊቲ የምንለው የሶስት በዋነኝነት የመርካንታሊዝም እና የሊበራሊዝም የሁለቱ ውህደት ነው። ፕላስ ደግሞ የማርክሲዝም ሐሳብን ጭምር የያዘ አይነት ቲዮሪ ነው ማለት ነው። ይህ ቲዮሪ ባጭሩ ምንድነው የሚለው ዓለም ላይ ሰላም እንዲመጣ፣ ኢኮኖሚው ስቴብል እንዲሆን፣ ህዝቡ ስቴብል የሆነ ህይወት እንዲኖር፣ ስታንዳርድ የሆነ ህይወት እንዲኖር፣ በዓለም ላይ ያሉ ሀገራቶች ደግሞ ከግጭት ነፃ ሆነው ከኢኮኖሚ መዋዠቅ ነፃ ሆነው እንዲቀጥሉ በዓለም ላይ አንድ ገዢ የሆነ አካል ያስፈልጋል ብሎ ያምናል። ከሁሉም የበላይ የሆነ ሁሉም ሊታዘዙት የሚችሉት አይነት በዓለም ላይ በቃ ከፍተኛ ፓወር ያለው ኃይል መኖር አለበት። ያ ሄጅሞኒ ስቴት ይባላልና ያ ስቴት ካለ ዓለም ላይ ቢፈለገው አይነት ሰላምና የኢኮኖሚ ለውጥ ማምጣት ይቻላል ብሎ ያምናል ማለት ነው። when the hegemonic declines or is unwilling to bear the cost of leadership, the international system become less stable and more prone to economic crisis and conflict። ነገር ግን ይሄ ሄጅሞኒክ የሚባለው ስቴት ወይም የሁሉም የበላይ የሁሉም መሪ ተደርጎ የተቆጠረው ስቴት ይሄ መምራቱ ላይ ፌል ቢያደርግ እንግዲህ የዓለም የኢኮኖሚ ሁኔታ የኢኮኖሚ ቀውስ ያስከትላል፣ ግጭቶችን ሊያመጣ ይችላል ማለት ነው። ስለዚህ የዓለም ሰላም የዓለም የኢኮኖሚ ሁኔታ ስቴብል እንዲሆን አንድ ሄጅሞኒክ ወይም አንድ ትልቅ የሆነ ስቴት ሁሉም ለሱ የሚታዘዙለት የሆነ ስቴት ሊኖር ይገባልና እሱ መምራት መቻል አለበት። አንድ ስቴት እንደ መሪ መሆን አለበት የሚል ሀሳብ ያለው ቲዮሪ ነው ሄጅሞኒክ ስቴቢሊቲ ቲዮሪ ማለት ነው። ሌላው ስትራክቸራሊዝም ነው። ስትራክቸራሊዝም ደግሞ ይሄ በዓለም አቀፍ ፖለቲካ ኢኮኖሚ ውስጥ የዓለም የኢኮኖሚ ስርዓት በተፈጥሯዊ መንገድ ያልተመጣጠነ እንደሆነ ይከራከራል። ማለት ምን ማለት ነው? በሀብታም በተለይ በበለጸጉ ሀገራት የምላቸው ኮር ካንትሪ የምላቸው እና በታዳጊ ሀገራት የምላቸው ወይም ደግሞ ፌሪ ካንትሪ በምላቸው መካከል አድሏዊ የሆነ አሰራር አለ ነው። አድሏዊ የሆነ የሀብት ክፍፍል አለ ነው። ይህም አለመመጣጠን ደግሞ እንዲሁ በአጋጣሚ የመጣ ሳይሆን ሆን ተብሎ ታስቦበት የመጣ አይነት
እንዲሁም ደግሞ የስርዓት መዋቅርን እና የጥገኝነትን እንዲሁም ብዝበዛን ውደትን የሚያስቀጥል አይነት ስርዓት የተፈጠረበት ሁኔታ አለ ብሎ ነው የሚያስበው ማለት ነው። እንዲሁም ዋና ሀገራት ከዳር ሀገራት ሀብትን ጉልበትን በመውሰድ ተጠቃሚ ይሆናሉ ማለት ነው። ምን ማለት ነው? እነዚህ ያደጉት ሀገራቶች ካላደጉት ሀገራቶች የጉልበት ብዝበዛን ለምሳሌ ሌበር ሊሆኑ ይችላል፣ የተለያዩ ማዕድናቶች የተፈጥሮ ሀብቶችን በመውሰድ እነሱን በመበዝበዝ ላይ ነው ያደጉት ብሎ ያስባል ማለት ነው። እንዲሁም ደግሞ ፍትሃዊ ያልሆኑ ንግዶች አሉ፣ የዕዳ ጫናዎች፣ የቴክኖሎጂ ተደራሽነት አለመኖር፣ እነዚህ ነገሮች በአጠቃላይ ታዳጊ የሆኑ ሀገራቶችን ወደኋላ የሚያስቀሩ ያደጉት ሀገራቶች ደግሞ የበለጠ እንዲያድጉ ያደርጋል ብሎ ነው የሚያስበው ማለት ነው። ሶ ይሄ ሀሳብ አሁን የነገርኳቸው ሀሳብ ነው ባጭሩ እንዲህ ስንገልጸው ማለት ነው። ኦኬ ሶስተኛው ዲቨሎፕመንታል ስቴት አፕሮች የሚለው ነው። ዘ ዲቨሎፕመንታል ስቴት አፕሮች ኢን ኢንተርናሽናል ፖለቲካል ኢኮኖሚ ፎከስ ኦን ዘ ሮል ኦፍ ዘ ስቴት ኢን ፕሮሞቲንግ ኢኮኖሚክ ዲቨሎፕመንት ፓርቲኩላርሊ ኢን ዘ ሌት ኢንዱስትሪያላይዚንግ the countries. It argues that successful development requires a strong interventionist state that actively guides and shapes the economy. ይሄኛው ዲቨሎፕመንታል ስቴት አፕሮች የምንለው ኢንተርናሽናል ፖለቲካል ኢኮኖሚ ውስጥ የስቴት ሚና በጣም ከፍተኛ መሆን አለበት ብሎ የሚያምን አይነት ቲዮሪ ነው። እንግዲህ ምንድነው ሰክሰስፉል የሆነ ዲቨሎፕመንት ለማምጣት ውጤታማ የሆነ ቀጣይነት ያለው እድገት ለማምጣት ስቴት በጣም በቆራጥነትና በዋነኝነት ትልቅ ሚና መጫወት አለባት። እንዲሁ ደግሞ አክቲቭሊ ጋይድ ማድረግ መቻል አለባት። የአንድ ሀገር መንግስት የሆነ ቀጣይነትና ተመጣጣኝ የሆነ እድገት ለማምጣት ሲባል በቃ የመንግስት ሚና በጣም ከፍተኛ ነው ብሎ የሚያምን አይነት ቲዮሪ ነው ማለት ነው። እንግዲህ some of the core feature of developmental state የምንለው ፊውቸሮች መገለጫዎቹ ምንድናቸው? አንደኛው ስትሮንግ ኢንተርቬንሽኒዝም ነው ማለት ስቴት በጣም ሃይሊ መሳተፍ መቻል አለባት ኢኮኖሚ ላይ ብሎ የሚያስብ ነው ማለት ነው። በታክስ መልኩ ሊሆን ይችላል፣ በክሬዲት በድጎማ ሊሆን ይችላል፣ ኢምፖርት ኮንትሮሎችን ወደ ሀገር ውስጥ የሚገቡ ምርቶችን መቆጣጠር ሊሆን ይችላል፣ ኤክስፖርት ፕሮሞሽኖችን በቃ ስቴት ሩሏ ሚናዋ ከፍተኛ መሆን አለበት፣ ስትሮንግ ኢንተርቬንሽኒዝም መኖር አለበት ብሎ የሚያምን አይነት ቲዮሪ ነው። ሌላኛው ኤግዚስተንስ ኦፍ አክቲቭ ፓርቲሲፔሽን ሪስፖንስ ኦፍ ዘ ፕራይቬት ሴክተር፣ ይሄ የግሉ ሌላኛው ደግሞ የግሉ ዘርፍ አክቲቭሊ ፓርቲሲፔት ማድረግ መቻል አለበት። መንግስት ብቻውን ሊሰራው የሚችል አይነት ስራ የለም ብሎ የሚያምን አይነት ቲዮሪ ነው። ሌላኛው ዘ ጎል ኢዝ ቱ ስትራቴጂካሊ ፕሮሞት ስፔሲፊክ ኢንዱስትሪ ፎስተር ቴክኒካል ኢኖቬሽን ኤንድ ኢንተግሬት ዘ ካንትሪ ኢንቱ ዘ ግሎባል ኢኮኖሚ ኢን ኤ ዌይ ዛት ቤኔፊትስ ሎንግ ተርም ዲቨሎፕመንት ኤግዛምፕል ኦፍ ሲትድ ኢንክሉድ ጃፓን፣ ሳውዝ ኮሪያ ኤንድ ታይዋን። ሌላኛው ደግሞ ስትራቴጂክ የሆኑ ኢንዱስትሪዎችን በመለየት እነሱን በተለየ መልኩ ድጋፍ በማድረግ በዓለም አቀፍ የፖለቲካል ኢኮኖሚ ላይ ተጽዕኖ እንዲያሳድሩ ስቴት እገዛ ማድረግ መቻል አለበትን ብሎ ያምናል። አሁን በአሁኑ ሰዓት ላይ ይሄን ዲቨሎፕመንታል ስቴት አፕሮች የሚከተሉ ከረንትሊ ያሉ ሀገራቶች እንደ ጃፓን፣ ሳውዝ ኮሪያ፣ ታይዋን የመሳሰሉ ሀገራቶች ለዚህ ምሳሌ መሆን ይችላሉ ማለት ነው። ኦኬ ለዛሬ እዚህ ጋር እናቆማለን። በቀጣይ በፓርት 2 ሰርቪ ኦፍ ዘ ሞስት ኢንፍሉዌንሻል ናሽናል ፖለቲካል ኢኮኖሚ ሲስተም ኢን ዘ ወርልድ የሚለውን የምንቀጥል ይሆናል። በዛሬ ቪዲዮአችን ላይ ያልተረዳችሁት ያልገባችሁት ሀሳብ ካለ ወይም ግን ያላችሁ ነገር ካለ ኮሜንት ሴክሽን ላይ ይሄ ነገር ድጋሚ ቢሰራ ብላችሁ ጻፉልን፣ እኛ ድጋሚ እንሰራላችሁ ይሆናል። የዩቲዩብ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም የዛሬ ቪዲዮአችን ከወዳችሁት ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ እያልን በቀጣይ ቪዲዮ እስከምንገናኝ ሰላሙን